ቤቶችን ከ1.5 ሚሊዮን ጠቅላላ ዋጋ ጀምሮ ነው እየሸጥን ያለነው ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ ካሬ አማራጮች አሉ ከ5% እስከ 20% የሚሆኑ የተለያዩ ቅናሾች አሉ ኦቪድ ሪል ስቴት እንግዲህ ቦሌ ቡልቡላ ላይ ወደ 60,000 ቤቶችን ለመገንባት አቅዶ ነው የተነሳው ይሄም ትልቅ ከተማ ነው የሚሆነው መጨረሻ ላይ ምን ተጠቀመው ቴክኖሎጂ እንግዲህ በጣም ፈጣን ነው አልሙኒየም ፎርምወርክ ነው የሚባለው አንድ ወለል በ5 ቀን ነው የምንጨርሰው ይሄ እንግዲህ አልጋ ስፔሳችን ነው የሚሆነው ማታ ይዘረጋል ቀን ላይ ደግሞ እንደዚህ መመለስ ይችላል ይሄው ይሄንን ይመስላል ሳሎኑ አሁን የምንገኘው ኦቪድ ሪል ስቴት የቦሌ ቡልቡላ ሳይታችን ላይ ነው አሁን ላይ ታላቅ ቅናሽ አድርገን ከ1 ሚሊዮን 500 ሺህ ብር ጠቅላላ ዋጋ ጀምሮ ቤቶችን በመሸጥ ላይ እንገኛለን ስሚ ቤተልሔም መምሩ ይባላል የኦቪድ ሪል ስቴት የሽያጭ አማካሪ ነኝ ከዚህ በፊት እንግዲህ ኦቪድ ሪል ስቴት በጣም በተመጣጣኝ ዋጋ ቤቶችን እየሸጠ መሆኑ ይታወቃል አሁን ደግሞ በጣም ከፍተኛ በሆነ ቅናሽ መተናል ማለት ነው ከ5% እስከ 20% የሚሆኑ የተለያዩ ቅናሾች አሉ ቤቶችን ከ1.5 ሚሊዮን ጠቅላላ ዋጋ ጀምሮ ነው እየሸጥን ያለነው ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ ካሬ አማራጮች አሉ የተለያዩ ቅናሾችን አድርገናል ሶ ይሄንን በሰፊው ምና ይሆናል በዝርዝር ምና ይሆናል ኦቪድ ሪል ስቴት እንግዲህ በጣም ትልቅ ድርጅት ነው በስሩ በጣም ብዙ ግሩፖች አሉ ኦቪድ ኮንስትራክሽን አለ ኦቪድ ፈርኒቸር አለ ኦቪድ ሪል ስቴት አለ ከዚህ በፊት ደግሞ በአጭር ጊዜ ቤቶችን በማስረከብ ይታወቃል ለምሳሌ አዋሬ ላይ በ90 ቀን በ3 ወር ብቻ 5 ብሎኮችን አስረክቧል ሌላው ደግሞ በአንድ አመት ከ6 ወር የፌደራል ቤቶችን ገርጂ ላይ አስረክቧል አሁን ደግሞ ቦሌ ቡልቡላ ላይ አሁን ባለንበት ሳይት ቤቶችን እየገነባ ይገኛል ተጀምሯል ቤቶቹ ይሄንን ይመስላል ኦቪድ ሪል ስቴት እንግዲህ ቦሌ ቡልቡላ ላይ ወደ 60,000 ቤቶችን ለመገንባት አቅዶ ነው የተነሳው ይሄም ትልቅ ከተማ ነው የሚሆነው መጨረሻ ላይ በሁለት አመት ግን ምናስረክበው ወደ 6124 ቤቶችን ነው ምናስረክበው ስለዚህ በዚህ መኖሪያ አካባቢ ውስጥ የተለያዩ ፋሲሊቲዎች ይኖራሉ ትልልቅ መዝናኛ ቦታዎች ስቴዲየም ሆስፒታሎች ትምህርት ቤቶች የእምነት ተቋማት እንዲሁም ደግሞ የተለያዩ የሚያስፈልጉ ፋሲሊቲዎች ይኖራሉ ማለት ነው መኖሪያው አካባቢ የሚሆነው ኮምፓውንድ አፓርትመንቶች ናቸው የሚሆኑት በውስጡ የልጆች መጫወቻ ይኖራል መዝናኛ ቦታዎች ይኖራሉ መዋኛ ገንዳም ይኖራል ማለት ነው አሁን እንግዲህ በኦቪድ ሪል ስቴት የሚገነባበት ሳይቱ ጋር ነው የምንገኘው በአልሙኒየም ፎርምወርክ ነው የምንጠቀመው የውጪ ቴክኖሎጂ ነው በጣም ፈጣን ቴክኖሎጂ ነው ቤቶቹ ደግሞ ጠንካራ ቤቶች ናቸው ሳውንድ ፕሩፍም ናቸው ከአንድ ቤት ወደ ሌላ ቤት ድምጽ አያስተጋባም ማለት ነው በጣም ጠንካራ ቤቶች ነው ኦቪድ እየገነባ ያለው ግንባታው አሁን ተጀምሯል ወደ 35 የሚጠጉ ብሎኮች ቁፋሮ ተጀምሯል በሁለት አመት ነው ምናስረክበው ምን ተጠቀመው ቴክኖሎጂ እንግዲህ በጣም ፈጣን ነው አልሙኒየም ፎርምወርክ ነው የሚባለው አንድ ወለል በ5 ቀን ነው ምንጨርሰው ሌላው ደግሞ ብዙ ብሎኮችን በአንድ ወር ጊዜ መጨረስ እንችላለን አሁን እንግዲህ ተጀምሯል ግንባታው ፕሮግረሱ በጣም አሪፍ እየሄደ ነው ወደ 35 የሚጠጉ ብሎኮች ደግሞ ተጀምሯል ማለት ነው ስለዚህ በዚህ መኖሪያ ውስጥ ከስቱዲዮ እስከ ባለ 3 መኝታ ቤቶችን ነው በተለያየ ካሬ አማራጭ ይዘን ይመጣ ነው ስቱዲዮ 18 ካሬ ነው ባለ 1 መኝታ ደግሞ በ43 ካሬ እና በ49 ካሬ አማራጭ አለ ባለ 2 መኝታ ደግሞ በ70 ካሬ እና በ82 ካሬ አማራጭ አለ ባለ 3 መኝታ ደግሞ በ93 ካሬ በ95 ካሬ እና በ108 ካሬ በተለያየ ካሬ አማራጭ አለ ማለት ነው አሁን እንግዲህ ለአጭር ጊዜ ባወጣነው ቅናሻችን ላይ በካሬ ከ54,000 ብር ጀምሮ ነው እየሸጥን ያለነው ማለት ነው ቅድመ ክፍያ ከ10% ጀምሮ መክፈል ትችላላችሁ ሌላው ከ20% እስከ 100% ለምትከፍሉ ደንበኞቻችን ቅናሽ አለ ማለት ነው
ከ5% እስከ 20% የሚደርስ ቅናሽ አለ። ቅድመ ክፍያ 20% ለሚከፍል 5% ቅናሽ አለ። ቅድመ ክፍያ 30% ለሚከፍል 10% ቅናሽ አለ። ቅድመ ክፍያ 50% እና ከዛ በላይ ለሚከፍል 15% ቅናሽ አለ። 100% ደግሞ ለሚከፍል ደንበኞቻችን 20% ቅናሽ ይኖራል ማለት ነው። ያከፋፈል ሁኔታው የሚሆነው ቅድመ ክፍያ 10% ከተከፈለ በኋላ ቀሪውን በ2 አመት የምትከፍሉት ይሆናል። ቤቱን እስክናስረክባችሁ ማለት ነው። እንደዛ ነው የሚሆነው። በየ3 ወሩ ነው 10% የሚከፈለው። ስለዚህ በ2 አመት የምናስረክባችሁ በሁለት አይነት ታይፕ ይሆናል። መጀመሪያው ሰሚ ፊኒሽድ ነው። ሁለተኛው ደግሞ ፉሊ ፊኒሽድ ይሆናል። ሰሚ ፊኒሽድ የሚባለው ቻክ ተደርጎ የመብራትና የውሃ ዝርጋታ አልቆለት የውጭ በርና መስኮት ተገጥሞለት የውስጥ ፓርቲሽኖች አልቆለት ነው የምናስረክባችሁ ማለት ነው። ፉሊ ፊኒሽድ ደግሞ ቀለም፣ ሴራሚክ፣ የኪችን ካቢኔት፣ የባዝሩም እቃዎች፣ ቁም ሳጥኖች ሁሉም ነገር አልቆለት የምናስረክባችሁ ይሆናል ከፈርኒቸሮች ውጪ ማለት ነው። ፉሊ ፊኒሽድ ይሄንን ይመስላል። ሌላው ደግሞ ዋጋው በፍሎር ይለያያል። ወደ ላይ ይቀንሳል፣ ወደ ታች ይጨምራል። ከአንደኛ እስከ አራተኛ ፍሎር ተመሳሳይ ነው። ከ5 እስከ 8ኛም እንደዛው። ሌላው ከ9 እስከ 13ኛ ፍሎር ደግሞ ተመሳሳይ ዋጋ ይኖራቸዋል ማለት ነው። ስለዚህ ዋጋውን ስንመለከት አሁን የሰሚ ፊኒሽድ ዋጋ ነው የምነግራችሁ። ባለ 1 መኝታ 43 ካሬ 2,900,000 ብር ይሆናል። 10% ቅድመ ክፍያው ደግሞ 290,000 ብር ይሆናል ማለት ነው። ቅድመ ክፍያ 30% ስትከፍሉ 2.9 ሚሊዮን የነበረው ወደ 2.6 ሚሊዮን ብር ይቀንሳል። 30% ቅድመ ክፍያው ደግሞ 780,000 ብር ይሆናል ማለት ነው። ወደ ባለ 2 መኝታው ስንመጣ ባለ 2 መኝታ 70 ካሬ 4.7 ሚሊዮን ብር ነው የሚሆነው። ቅድመ ክፍያ 10%ቱ 430,000 ብር ይሆናል። ቅድመ ክፍያ 30% ለምትከፍሉ ደንበኞቻችን ደግሞ 4.7 ሚሊዮን የነበረው ወደ 4.3 ሚሊዮን ብር ይቀንሳል። 30% ቅድመ ክፍያው ደግሞ 1.2 ሚሊዮን ብር ይሆናል ማለት ነው። ወደ ባለ 3 መኝታው ስንመጣ ደግሞ ጠቅላላ ዋጋው 6.3 ሚሊዮን ብር ይሆናል። ቅድመ ክፍያ 10%ቱ ደግሞ 630,000 ብር ይሆናል። ቅድመ ክፍያውን 30% አድርጋችሁ ለምትከፍሉ ደንበኞቻችን 6.3 ሚሊዮን የነበረው ወደ 5.7 ሚሊዮን ብር ይቀንሳል። 30% ቅድመ ክፍያው ደግሞ 1.7 ሚሊዮን ብር ይሆናል ማለት ነው። አሁን የፉሊ ፊኒሽድ ዋጋውን ምናይ ይሆናል። ባለ 1 መኝታ 43 ካሬ 3,600,000 ብር ነው ጠቅላላ ዋጋው። ቅድመ ክፍያ 10%ቱ 360,000 ብር ይሆናል። ቅድመ ክፍያ 30% ለምትከፍሉ ደንበኞቻችን 3,200,000 ብር ይሆናል። 30% ቅድመ ክፍያው ደግሞ 960,000 ብር ይሆናል ማለት ነው። ባለ 2 መኝታው ደግሞ 70 ካሬ 5,900,000 ብር ይሆናል። ቅድመ ክፍያ 10%ቱ 590,000 ብር ይሆናል። ቅድመ ክፍያ 30% ለምትከፍሉ ደንበኞቻችን 5,300,000 ብር ይሆናል ማለት ነው። የዚህ 30% ቅድመ ክፍያ 1.6 ሚሊዮን ብር ይሆናል። ወደ ባለ 3 መኝታ ደግሞ ስንመጣ ባለ 3 መኝታ 93 ካሬ 7,900,000 ብር ይሆናል። ቅድመ ክፍያ 10%ቱ 790,000 ብር ይሆናል። ቅድመ ክፍያ 30% ለምትከፍሉ ደንበኞቻችን ደግሞ 7.9 ሚሊዮን ብር የነበረው ወደ 7,100,000 ብር ይቀንሳል ማለት ነው። 30% ቅድመ ክፍያው ደግሞ 2,100,000 ብር ይሆናል ማለት ነው። የስቱዲዮ ቤታችን ደግሞ 18 ካሬ ነው። 1,700,000 ብር ነው ጠቅላላ ዋጋው። ቅድመ ክፍያው ደግሞ 520,000 ብር ይሆናል። 30% ቅድመ ክፍያው ማለት ነው። ቅድመ ክፍያውን ግን 50% አድርጋችሁ ለምትከፍሉ ደንበኞቻችን 1.7 ሚሊዮን ብር የነበረው 1.5 ሚሊዮን ብር ይሆናል። ቅድመ ክፍያ 50%ቱ ደግሞ 765,000 ብር ብቻ ይሆናል ማለት ነው። አሁን ማሳያችሁ ስቱዲዮ ቤት ነው። 18 ካሬ ነው። ከነ ሙሉ እቃው በ1.5 ሚሊዮን ብር ነው እየሸጥን ያለነው። ላሳያችሁ። እዚህ ጋር ኪችናችን አለ። ኦፕን ኪችን ነው የሚሆነው። ይሄ እንግዲህ አልጋ ስፔሳችን ነው የሚሆነው። ማታ ማታ ይዘረጋል። ቀን ላይ ደግሞ እንደዚህ መመለስ ይችላል። ይሄንን ይመስላል ሳሎኑ። እዚህ ጋር ደግሞ ቁም ሳጥን አለ፣ እንዲሁም አንድ ባዝሩም አለው ማለት ነው። አሁንም ማሳያችሁ ባለ 1 መኝታ 43 ካሬ ነው። ይሄ እንግዲህ ዳይኒንግ ስፔስ እና ኪችናችን እዚች ጋር ይሆናል። እዚህ ጋር ደግሞ ሊቪንግ ሩማችን ይሄንን ይመስላል፣ ሳሎናችን ማለት ነው። ሌላው ወደዚህ ስንገባ መኝታ ክፍላችን ይሄንን ይመስላል።
እንዲሁም ደግሞ አንድ ባዝሩም ይኖራል ሰፋ ያለ ባዝሩም ነው ያለን ይሄ ባለ አንድ መኝታ በ2.9 ሚሊዮን ብር ነው እየሸጥን ያለነው ቅድመ ክፍያ 30% ለምትከፍሉ ደንበኞቻችን 2.6 ሚሊዮን ብር ይሆናል ማለት ነው አሁን ማሳያችሁ ባለ ሁለት መኝታ 70 ካሬ ሜትር ነው ሶ አብረን እንየው ዳይኒንግ ስፔሳችን እዚች ጋር ነው ሳሎናችን ደግሞ ይሄንን ይመስላል በጣም ሰፋ ያለ ነው በቂ ብርሃን ያገኛል በቂ አየርም አለው እንዲሁም ኪችናችን ደግሞ ሰፋ ያለ ነው በጣም የልጆች መኝታ ክፍል ደግሞ ይሄንን ይመስላል ሰፋ ያለ ነው በቂ ብርሃን ያገኛል ይህ ደግሞ ማስተር ቤድሩማችን ነው ይሄ ኮመን ባዝሩማችን ነው ለእንግዳም ለሁሉም የሚሆን ማለት ነው ሰፋ ያለ ነው ይሄንን ይመስላል ይሄ እንግዲህ ባለ ሁለት መኝታ ቤታችን በ4 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ነው እየሸጥን ያለነው ቅናሽ አድርገን ማለት ነው አሁን ማሳያችሁ እንግዲህ ባለ 3 መኝታ 93 ካሬ ነው ላሳያችሁ ሰፋ ያለ ሳሎን ይኖረናል ዳይኒንግ ስፔሳችን እዚህ ጋር ነው ሊቪንግ ሩማችን ደግሞ እዚህ ጋር ይሄንን ይመስላል በቂ ብርሃን ያገኛል በቂ ቬንቲሌሽን አለው ኪችናችን ደግሞ ሰፋ ያለ ኪችን ነው ያለን እንደምታዩት በጣም በቂ የሆነ ኪችን ነው ቬንቲሌሽን እንዲያገኝ መስኮት ይኖረዋል ይሄኛው ደግሞ አንደኛው የልጆች መኝታ ክፍል ነው በቂና ብርሃን የሚያገኝ ነው ይሄ ሁለተኛው መኝታ ክፍል ይሆናል ይሄ እንግዲህ ኮመን ባዝሩማችን ነው ሰፋ ያለ ነው ላውንድሪ ሚዝ ነው ማስተር ቤድሩማችን ደግሞ ይሄንን ይመስላል የራሱ ባዝሩም አለው ሰፋ ያለ ነው በቂ ብርሃን አለው ባዝሩማችን ማስተር ቤድሩሙ የራሱ ባዝሩም አለው ይሄንን ይመስላል ስለዚህ ይሄ ባለ 3 መኝታ ቤት በ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ነው የሸጥን ያለነው ቅድመ ክፍያው 630 ሺህ ብር ይሆናል ቅድመ ክፍያውን 30% ለምትከፍሉ ደንበኞቻችን 5 ሚሊዮን 700 ሺህ ብር ይሆናል ማለት ነው የዚህ 30% በመክፈል መግዛት ትችላላችሁ ሰሚ ፊኒሽድ እና ፉሊ ፊኒሽድ ሁለቱም የተለያየ ዋጋ አላቸው እሱን በዝርዝር ምናይ ይሆናል ቅድም ያልገለጽኩላችሁ ደግሞ አፓርትመንታችን ላይ የከርሰ ምድር ውሃ ይኖራል ፓምፒንግ ጀነሬተርም ይኖራል ሌላው ደግሞ ለመብራት ፓክአፕ ጀነሬተር ይኖራል እንዲሁም ደግሞ ሁለት ሊፍት ያለው ሲሆን አንድ ደረጃ ይኖራል ምንም አይነት የመብራት መቆራረጥ አይኖርም የሊፍት መቆራረጥ አይኖርም ማለት ነው ያያችሁት እንግዲህ ይሄንን ይመስል ነበር አብራችሁን ስለነበራችሁ እናመሰግናለን እንደወደዳችሁ ታምናለሁ የዚህ ድል ተጠቃሚ ለመሆን ለበለጠ መረጃ ስክሪኑ ላይ ባሉት ቁጥሮች ደውሉልን እናመሰግናለን